የሉሊት እናት ደጅ ላይ ቁጭ ብለው ፀሐይ እየሞቁ ነበር፣ የጧት ፀሐይ። እናም ሀገር ሰላም ብለው ቁጭ ባሉበት ሳያስቡት በድንገት የውጭ በር ይከፈታል። የውጭ በር ተከፍቶ እየገባችዋ ሴት ሲያዩ ሲመለከቱ ይቺ ሴት እርግጠኛ ነኝ የአቶ ዳዊት ባለቤት ነች እና የልጅ ለገበያ የምታወጣት ይች ናት በማለት እንደሞ አንቺ ማነሽ? ይቅርታ እኔ የሉሊት እናት ነኝ በማለት ይተዋወቋታል። እናም እሷም ምን? አዎ አንቺ ነሽ ሮዛ ማለት? አልተሳሳትኩም፣ እርግጠኛ ነኝ አንቺ ነሽ አይደለ? ሮዛ ማለት ያቶ የዴብ ባለቤት ልጄን ለገበያ እንደ በግ ያወጣሻት አንቺ ነሽ አይደል? በማለት ይነግሯታል። ምን ማለት ነው? እሱ ደግሞ እንዴት እርስዎንም ደግሞ ቤቴ ድረስ ጎትቶ አመጣልኝ እንዴ? ምን ማለት ነው? በማለት እሷም ያን የተለመደዋን መጥፎ ንግግሯን ስትጀምር አይ ልጄ ተይው እኔ ራሴ ነኝ የመጣሁት እሷ ያላመጣኝም በማለት ይመልሱላታል። እሷም እኮ ለምንድን ነው የመጡት? የልጆ ታነሰና ደግሞ እርሶም እዚህ መጥተው መቀመጥን አሰቡ እንዴ? በማለት ለማንኛውም ጥሩ ነው እንኳን ደህና መጡ ወደ ገሃነቦ ዓለም በማለት ውይ እማምላክ ምን ጉድ ነው በማለት እጃቸውን ይሰበስባሉ። እንኳን ለሰላምታ አይደለም ለትውውቅ ላየውሽም ከብደሽኛል፣ ቀፈሽኛል። አሁን ገና ገባኝ ልጄ ምን አይነት ሲኦል ውስጥ እንደቆየችና እንደከረመች አሁን ያወቅኩት የልጄን ስቃይ በማለት ብቻቸውን ያወራሉ። እኮ ምንድን ነው የሚያወሩት? በማለት አይ ታዩ አልተሳሳትኩኝም፣ ለምን ነው ጠራሽኝ እንዴ? በማለት ሮዛ ወደ ውስጥ እየገባች ነበረና መለስ ብላ መታ ምን ነው ጠራሽኝ? አቤት ስትል አይ አልጠራውሽም በማለት አይ ይኸውልሽ እንኳን ጠርተሽኝ አይደለም ብታስቢኝም ሁሌም ካጠገብሽ ነኝ ማለት በመንፈስ ነው። አዎ ከመንፈስም እበልጣለሁ። ለማንኛውም በቅርቡ እንተዋወቃለን በደንብ በማለት ገላምጣቸው ወደ ውስጥ ትገባለች። የሉሊት እናትም ወይኔ ልጄ ምን አይነት ሲኦል ውስጥ ነው የከረምሽው? በማለት ስለ ልጃቸው ስለ ሉሊት መጸጸትና መቆርቆር ይጀምራሉ። ወይኔ ልጄ። እናም ዴቭ በአጋጣሚ ከውጭ እንደዚሁ እሱም ሲመጣ ምን ሆነው ነው? የሉሊት እናት የከፋዎት ይመስላል። አረ ልጄ ደህና ነኝ እኔ ሰላም ነኝ በማለት ይመልሱለትና እናም ልጄ አንድ ነገር ላማክርህ ፈለግኩኝ። ይኸውልህ ልጄም ትማር ትምህርቷን እናም ግን ደግሞ አንድ የከበደኝ ነገር ቢኖር እኔ ወደ አንዱ ገዳም አለያ ደግሞ ወደ አንድ የሰው ቤት ተቀጥሬ መስራትና መኖር እችላለሁ። ልጅን እያስተማርክ ነው አንተ በማለት ይጠይቁታል። በፍጹም የማይሆን ነገር ነው። እንዴት እንደዚህ አይነት ነገር እያስባሉ? ማዘር የሆነ የተፈጠረ ነገር አለ እንዴ? እኔ የማላቀው የተፈጠረ ነገር ካለ ማዘር እንዳይደብቁኝ ሁሉንም ነገር እንዲነግሩኝና ማወቅ እፈልጋለሁ በማለት ይጠይቃቸዋል። አረ በፍጹም ልጄ ምንም የሆንኩት ነገር የለም ሰላም ነኝ፣ ግን ደግሞ መቀመጡን እኔ ስላልፈለኩት ነው ይሉታል። ዴብም ምንም ችግር የለውም ከልጃዎት ከሉሊት ጋር እርሶም እንደ እናት እኔም ደግሞ ለሉሊት እንደ ወንድም ሁኜ ላኖረዎት ቃል ገብቻለሁ። ስለዚህ እስከ ተወሰነ ጊዜኛው ጋር ይቆዩና ከዛ የሆነ ማረፊያ ፈልግልዎታለሁ። ምንም የሚከብደኝ ነገር የለም ለኔ በማለት ያጽናናቸዋል። እባክህ ልጄ እኔ ግን ስራ መግባት አለያ ደግሞ ወደ አንዱ ገዳም ገብቼ እስከ ዛሬ ይህን ሁሉ መከራና ፈተና ስቃይ ለምን እንዳስረከበኝ እንደሰጠኝ እሱን እየወቀስኩኝ እዛው ደጁ ልቀመጥ በማለት ቢጠይቁትም በፍጹም እንደዛ መሆን የለበትም አሁን እንዲሄዱ ወደ ውስጥ እንግባ በማለት ወደ ውስጥ ለመግባት እሺ ልና እሱም ወደ መኝታ ቤት ዘልቆ ይገባል። ሮዛ መኝታ ቤት ነበረችና እኔ ምልህ የኔ ውድ ዴብ በማለት ትጀምራለች። ዴብም እኮ ምንድን ነው በማለት ገልመጥ አድርጎ ሲያት እዩልህ ዴብ አንድ ነገር ልንገርህ፣ እኔ እናንተ እንዲህ በቀላሉ የምንፋታ ሰዎች አይደለንም። እናም ደግሞ ብንፋታም እንኳን እዩልህ እንዲህ በቀላሉ በፍርድ ቤት እንኳን ቢባል በቀላሉ 3 ዓመት አለያ ደግሞ 4 ዓመት ይፈጃል የፍርድ ቤት ጉዞ እና እስከዛ ደግሞ ሔዋንን አታገኛትም ማለት ነው። ከሔዋን ጋር ምንም አይነት ግንኙነት አይኖራችሁም ማለት ነው። ስለዚህ ተስማምተን እኔ እናንተ ነን አብረን መኖር ያለብን የኔ ውድ በማለት እሱን ለኔ አትነግሪኝም? እንዴት አርጌ ከህይወቴ እንደማስወጣሽና እንዴት አርጌ እንደማረቅሽ እኔ ራሴ አውቀዋለሁ።
አንቺን ፍርድ ቤትና ለፍርድ ቤት ይዤ የምንከራተትበት ምንም አይነት ምክንያት የለኝም፣ ግን አርፈሽ ብትቀመጭ መልካም ነው ሲል ይመልስላታል። ሮዛም ከተቀመጠችበት ተነስታ እይውልህ የፈለገ ነገር ቢሆን ከዚህ በኋላ እኔን ምንም ነገር ልታደርጉኝ አትችሉም። እንደውም በተቃራኒው እኔ ከእናንተ በላይ ሁኜ እስከዛሬ የጣላችሁኝን ከዚህ በኋላ ደግሞ እናንተን ጥዬ እገላችኋለሁ። እያንዳንዳችሁ አንድ ባንድ በዙሪያ ያሉትን ሰዎች ሳይቀር እጨርሳችኋለሁ በማለት ትዝትበታለች። ዴብም የፌዝ ሳቁን ስቆ ጥሏት ይወጣል። እናም ሳሎን ቁጭ ብሎ እያለ ስልክ በማውራት ላይ እያለ በአጋጣሚ የሚያወራው ነገ ስራ እንደማይገባና የሚፈረሙ ወረቀቶች እንዳሉ እሱን እንድታስፈርም ለሔዋን ይነግራታል። በዛር መሃል ፍርድ ቤት መሄድ እንዳለብን ምክንያቱም ነገ የማገኘው ትልቅ ባለስልጣን አለ፣ እሱን አገኝና አናግረዋለሁ ስለ ሁሉም ነገር ይላታል። በዛን መሃል የሉሊት እናት ይመጣሉ። እሱም ሲመጡበት ስልኩን ያቋርጥና በቃ መልሼ እደውልልሻለሁ በማለት ስልኩን ይዘጋዋል። እሳቸውም ዊ ልጄ ስልክ እያወራ ከሆነ አውራና ጨርስ በኋላ ተመልሼ እመጣለሁ ሲሉት በፍጹም ማዘር ንቁጭ በሉ እኔ ጨርሻለሁ ይላቸዋል። እሳቸውም ቁጭ ብለው ወሬያቸውን ይጀምራሉ። እንዲው ልጄ ዳዊት አንድ ነገር ላማክር ፈልጌ ነበረ። ለልጄ እኮ ምንም የነገርኳት ነገር የለም ስለ አባቷ አሟሟት። ምናልባት ከሌላ ሰው ከሰማች ምናልባት ልታዝንብኝ ትችላለች ልጄ። እናም እንዴት አድርጌ መናገር እንዳለብኝና ማሳወቅ እንዳለብኝ አላቅም በማለት ይጀምሩለታል። በዛን መሃል ሮዛ እየመጣች ስለነበር ይሄን ነገር ሲያወሩ እየሰማች ስለነበር ተደብቃ ማዳመጧን ቀጠለች። እሳቸውም እዩልህ ልጄ አላቅም ሲል ስትጠይቀው ዴብም ደግሞ ማዘር እርግጥ ከባድ ነው ምን ብለን እንደምናስረዳት፣ ግን ደግሞ እርስዎ ነው ሊነግሯትና ሊያስረዷት የሚችሉት፣ ምክንያቱም ይገባታል ብዬ አስባለሁ። እንዲህ በቀላሉ እርግጥ የሚከብድ ነገር ነው፣ በቀላሉ የሚነገር ነገር አይደለም። ያሟሟታቸው ነገር ይከብዳል። እናም ሁሉን ነገር ቁጭ አድርገን አንድ ቀን እንነግራታለን። እስከዛ ማንም ሰው አይነግራትም ከኛ ውጭ የሰማ ሰው ስለሌለ ይላታል። እናትም እሺ በቃ የኔ ልጅ አመሰግናለሁ ይሉና ወሬያቸውን ከጨረሱ በኋላ ዴብም ቆይ እስኪ የሆነ ቦታ ወጣ ብዬ ልምጣ በማለት ወደ ውጭ ወጣል። እሳቸውም እሺ ብለው እሱን ሸኝተው እዛቸው በረንዳቸው ላይ ቁጭ ማለታቸውን ቀጥለዋል። ሮዛም እየተንደረደረች ወደ ሉሊት ክፍል ትገባና እሺ ሉሊት ያን ጊዜ እኔ ብቻዬን በነበርኩበት ሰዓት ልጄ በሞተበት ሰዓት ከጎኔ ካጠገቤ ያለችው አንድ ሴት ነበረች፣ እሷም ደግሞ አንቺ ነሽ በማለት ትጀምራለች። ሉሊትም ተገርማ ዝም ብላ ታዳምጣታለች። እኔ ምልሽ ሉሊት ስለ አባትሽ አሟሟት የምታውቂው ነገር አለ ወይ ስትላት አልገባኝም ምንድን ነው ስትል አባትሽ እኮ የሞቱት እኛ ምስኪን በር ተቆልፎባቸው በላያቸው ላይ እሳት ተለኩሶ ነው። ነፍሳቸውን ለማዳን ለመውጣት ቢሞክሩም በሩ በውጭ በኩል ተቆልፎ ስለነበረ በእሳት ተቃጥለው አባትሽ ሞተዋል ስትል ትነግራታለች። እናትሽ ናቸው የዚህ ሁሉ መንስኤ በማለት እናቷን ለማስጠላትና ከእናቷ ጋር ለማራራቅ የኖሬ ስትቀጥል ሮዛ እረፊ በማለት ሉሊትም ትጮህባታለች። በዛን ሰዓት አሁን ውጭልኝ ካጠገቤ ማየት አልፈልግም አንቺን ስትላት ሮዛም ደንግጣ ሩጣ ትወጣለች። በዛን መሃል ዴብና ባንቴሮ ተገናኝተው እያወሩ ነበርና ስለ አባቷ አሟሟት ከጀርባ የሆነ ሰው እንዳለና እንዴት በእሳት አደጋ ሊሞቱ እንደቻሉ ማወቅ አለብን። እናት ገበያ ሂደው ነበረ። በዛን ሰዓት ነው የነሱ ቤት ብቻ ተቃጥሎ የእሳቸው አደጋ ብቻ የተፈጸመው። ምክንያቱም የሌላ ጎረቤት የተቃጠለ ቤት የለም፣ የነሱ ቤት ብቻ ነው የተቃጠለው በማለት ይነግረዋል። ስለዚህ ይሄ ነገር የሆነ ሰው አለ ከጀርባ፣ ምክንያቱም ይሄ የተረገመ ሰው ነው በማለት ወሬያቸውን ይጀምራሉ። እናም ከዚህ በኋላ ከተተ